የፋንቱ የናሆሜን የሽምግልና ቀን ውስጧ መቀበል አቃተው። ምክንያቱም እኔ የአብራኩ ክፋይ የሆነው ልጄ ሽምግልና ሊያገባ እየተላከ እኔ በፍጹም ዝም ማለት የለብኝም። አቶ ለይኩንን የእናቱ መሆኑን ማሳወቅ አለብኝ። የፈለገ ይምጣ በማለት አቅዳ ተነሳች። እንዲሁም ደግሞ አምራን ደግሞ ዶክተሩ ጋር ያደረገችውን ነገር አሁንም ለሽምግልናው ስትመጣ ፊት ለፊት ተጋፈጠች። ውርደቷን እና ቅሌቷን ሁሉም ቤተሰብ ሰማባት። በዚህ ግርግር ምክንያት እንግዲህ የሽምግልናው ጉዳይ ወደኋላ ሆኖ ሽምግልናው ሳይሳካ መቅረጡ በጣም ያሳዝናል። አሁን እነ ናሆሜና እነ ኑሃሚን እንግዲህ ሽርብር ጉድ እያሉ ስለ ዘፈኑ ስለምኑ አያቷ ጋር እያሰቡ ባሉበት ሰዓት ግን እትዬ ፋንቱ ክላሷ ቁጭ ብላ በፍጹም ራሷን ድብርት ውስጥ ከታለች። ፋንቱ ከክላሷ ሁና በጣም ታለቅሳለች። ምክንያቱም የናሆሜ ልጇን የሽምግልና ቀን እንደ ማንኛውም እናት ከጎኑ ባለመቆሟ ለቅሶዋን ተያይዘዋለች። ኤቢ ትገባና ፋንቱ ምን ሆነች ነው የምታለቅሽው በማለት ትጠይቃታለች። እሷ ምንም አልሆንኩም የሆርሞኑ ጉዳይ አሞኝ ነው ስትላት፣ በፍጹም ይህ አይመስልም ምን ሆነች ነው እስኪ ባክሽ ንገሪኝ እያለች ስትጠይቃት ምንም አልሆንኩም ማለት ጀመረች። ዝም ብለሽማ እንደማታለቅሽ እርግጠኛን እንዴት ሰውነትሽ የተንቀጠቀጠማ ዝም ብለሽ አይደለም ስትላት፣ ባክሽ ከሞት ስለተነሳን አንቺና እኔ ደስ ብሎኝ ነው ደስታን የሚያስለቅሰኝ ስትላት፣ አይመስለኝም እባክሽ እውነቱን ንገሪኝ አለቻት። አንቺ እዚህ እየተሰቃየሽ እኔ ልደሰት አልችልም አትሰቢ ትላታለች። የሆርሞን መቀያየር ሊሆን ይችላል መለዋወጥ ስትልትን ዶክተሩ የሰጠን መድኃኒትም ሊሆን ይችላል በማለት ብታጽናና ብትልም በፍጹም ግን ውስጥሽ እንደተረበሸ ነው የሚታየው በማለት ትጠይቃታለች። እኛም ፈርተሽ ነው እንጂ አይኖችሽ ውስጥ የሆነ ነገር የተደበቀ ነገር ይታያል አለቻት። ደግሞ ቤት ውስጥ ስላንቺ ብዙ ነገር እየተወራ ሰምቻለሁ። እማዬም ሆነ አባቴ ስላንቺ ሲያወሩ ሰምቻለሁ። ምንድነው ስለኔ የሚያወሩት አለች። አይ ምናልባት ከአባዬ ጋር አለቻት። አይ ከአባዬ ጋር እንዲሁ የተፈጠረ ነገር አለ ስት አዎ ናሆሜ እኮ ልጄ ነው። እንግዲህ በአብራኬ የተወለደው ልጅ ሲያገባ እኔ ቆሞ ማየት የለብኝም። አባዬ ግን ከሆነች ሰው ጋር ትመሳሰልብኛለች ትላል። አንቺም ገና ከቤታችን እንደመጣሽ የመጀመሪያ ቀን ናሆሜን ስታይ ተወርቀሻል በቁምሽ። ምናልባት የዛን ቀን እንግዲህ የተመሳሰለ ሰው ጋር ሆኖብኝ ነው አለችና ራሷን ደሜም ቀንሶ ይሆናል ደሜም ከፍ ብሎ ሊሆን ይችላል። ምናልባትም የአባትሽን መልክ ከሰው ጋር ተመሳስሎብኝ ይሆናል በማለት ስትል፣ አይ ፋንቱ ከዚህ በኋላ እኔ ላንቺ ባለዳ ነኝ። ባለውለታ እኮ ነሽ። ምንም ነገር ሚስጥር መደበቅ የለብሽም። እኔ ሚስጥረኛሽ መሆን አለብኝ አለቻት። በፍጹም ሚስጥር የለኝም በማለት እንግዲህ እሷን ስታ እሺ ከዚህ በላይ አላስቸግርሽም ስትላት፣ ኤብዬ አታስጨንቅኝ እባክሽ አወጪ አንዳንድ ነገሮች ተቀብረው የሚቀመጡ ነገሮች አሉ አለቻት። እሺ ህመሙ እየቀነሰልሽ ነው እንዴት ነሽ በማለት ትጠይቃታለች። አይዞሽ እንደውም አሁን ጥሩ ሁኔታ ላይ ያለሽው አንቺ አይዞሽ። ወንድምሽን ግን አደራ ናሆሜን አጥብቀሽ ያዢው አለቻት። እንዴ ማን ነው ወንድሜ? ናሆሜ ለናሆም አለቻት። አዎ ስትቆይ ለምን እሱን አነሳሽ አለቻት። እንዴ ያው ወንድምሽ አይደለም እንዴ አለች። ያው ለቤተሰቦችሽም ለሁሉም ማለት ነው ብላ እንደገና ቤተሰቦችሽ የሚለውን ነገር መጨማመር ጀመረች። ውስጧ እየተረበሸ እየተጨነቀ ፋንቱ ትገኛለች። በዚህን ጊዜ በቤቷ አሁንም ቁጭ ብላ ግራ የገባው አባቷም ናሆሜም የታለች ፋንቱን አላየኋትም ሲል ይጠይቀዋል። ፋንቱ ነበረች ብቅ ብዬ አይቻት ነበር። አሁን ግን ክላሷ ውስጥ ሳትሆን ትቀራለች አባዬ ያለው። ለምንድን ነው ግን ክላሷ ውስጥ ለብቻዋ ቁጭ አለችው? እስኪ የሆነ ነገር ሆና ሊሆን ይችላል ሂጅ እስኪ ላናግራት በማለት እንግዲህ ወደ ክላሷ ይሄዳሉ። እሷም ቁጭ ብላ እያለቀሰች ነበርና ምን ሆነች ነው ፋንቱ ዛሬ? እንዴ ምኑን ያለሁኝ ምን ሆነች ነው አላት። ምንም አልሆንኩም አለች። ትንሽ ስላመመኝ ነው አለችው። ሌላ ነገር የለም ታኪም ቤት እንሂድ እንዴት አደፋንቱ? ምናልባት የሚያምሽ ነገር ካለ ዶክተሩን ላምጣልሽ እዚህ ድረስ? በፍጹም አያስፈልግም እኔ በጣም ደህና ነኝ አለች። እና እናንተ የምታደርጉልኝ ነገር እንክብካቤው ጥሩ ነው አትጨነቁ አለች። ግን አንቺ ምናልባት ምን ላደርግልሽ? ቤት ልግዛልሽ? ገንዘብ ልስጥሽ? የማደርግልሽ የመጀመሪያ የበኩር ልጄን ናሆሜን ስጠኝ አለችው። ናሆሜን እንዴት ብዬ ነው የምሰጥሽ? የመጀመሪያ ልጅ እኔ እኮ ናሆሜ እኮ የኔ ልጅ ነው ሲላት፣
ከዛ እንግዲህ ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ለሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ ናሆሜ ቀጣይ ፓርቲ ይዘን መጥተናል። በዚህ ፓርቲ እንግዲህ የናሆሜና የናሆሜን የሽምግልና ቀን ነበር። በዚህን ቀን እንግዲህ ሸብረብ እየተባለ በናሆሜን ቤት እየተጨፈረ እየተዘፈነ ሽማግሌዎቹ መጥተው ይሰጣሉ አይሰጡም እየተባባሉ ከእናቷም ጋር እያወሩ አሁን አንሰጥም ቢሏችሁ የአቶ ለይኩን ቤተሰብ ወይ ምን ልትሉ ነው ሲል በፍጹም አለች ወይዘሮ ገነት። ይህማ ሶስተኛ ዓለም ጦርነት ተከፈተ። እነሱ እኮ ከኛ ጋር መጋባት ይፈልጋሉ። ሌላው ቀርቶ አንቺ በእነሱ ቦታ መወደድሽን ያወቅኩት ለእናንተ ቤት ሰርተው አቶ ለይኩን ሲሰጧችሁ ነው ስትላት፣ አይ እሱን እንኳ አታንሺው፣ እሱን እንኳ ከናሆሜ ጋር ተነጋግረናል፣ ቤቱን ልንመልስላቸው እኛ ከነሱ ጋር ለመኖር ወስነና ስትላት፣ ለምን ይሄ ድርጅታቸው ከሰረ የሚባለው ነገር እውነት ነው እንዴ ስትል ገነት ትጠይቃታለች። አዎ ይህማ ከሆነ ይህም እኛም የሰጡንን የመኖሪያ ቤት ለእነሱ ሽጠን ሰጣቸዋለን፣ መቼም ጎዳና አንወድቅም፣ በክፉ ቀን ደርሰውልናል። አሁን ደግሞ አባትሽ ተፍ ተፍ እያለ ብቻ ያንቺን ደስታ ያሳየን እንጂ እያሉ አያቷን መጥተው እየተጨፈረ እየተደሰቱ እያሉ ከዛ እንግዲህ ናሆምና ናሆሜ ደግሞ እየተደዋወሉ እንዴት ነው ምን ተደረገ ሽምግልናው አለቀ አላለቀ እያሉ ሲጠያየቁ ስለ ንብረት ስለ ገንዘብ እያወሩ ነው ሲሏት፣ ኧረ እባክህ እኔ ገንዘብ የሌለኝ ክበው ደግሞ ገንዘብ አለ ብለው እንዳይሰጡኝ ይቺ እያለ ሲናገር ነበር። ከዛም እንግዲህ ሽማግሌዎቹ እያሉ ግን ዛሬ ምንድን ነው እንዴ እናትህን እኮ ማነች ፈንቱን እኮ አላየናትም። እንግዲህ ዛሬ ምን አስጨነቀህ አንተ ስለተሰማና ስለኛ እያሉ ላይኩንና እነሱ እያወሩ፣ ለማንኛውም ተሰማ ለእኔ ልጁን ለመስጠት ደስተኛ ነው። ይልቅ ፋንቱ የታለች? እዛው ክፍሏ ነች አሉ። ከመጣች ጀምሮ ከውጭ ከመጣች ጀምሮ ክላሷ ብቻዋን ነው የምትቀመጠው። እስኪ ለማንኛውም ገብቼ ላናግራት። ለማንኛውም አንተ አትጨናነቅ፣ ይስማማሉ ሽማግሌዎቹ፣ አይግባ ሀሳብ አሉና አበረታተውት ገቡ። ናሆሜ በረንዳ ላይ ሆኖ ተሰጠሁ አልተሰጠሁ እያለ ይዋልላል። ጭንቀቱም ይዞታል። እሳቸውም ወደ እሷ ግብት ሲሉ እሷም እንዴት የአቡራካ ልጅ የተወለደው ናሆሜ ሽምግልና እየተደረገለትን የወላጅ እናቱ እዚህ እንዴት ዝም ብዬ የሰው እናቴ እያለ እየተጣራ ማየት አለብኝ እንዴ እያለች ታለቅሳለች። በጣም ተጸጸታለች። ልናገር እያለች ስሜቷን ትጋፈጣለች፣ ትቆጣጠራለች። በዚህም መካከል ምን ነው እያሉ አቶ ለይኩን ገቡ። ፋንቱ በሰላም ነው ዛሬ ምን ሆነች ነው ሲላት፣ ምንም አልሆንኩም ትላለች። እንባዋን በአይኖቿ ታረግፋለች። ከዛም በኋላ እንባዋን ልክ ሲገቡባት እንባዋን በለበሰችው ነጠላ ተጠራርጋለች። ከዛም በኋላ ምንም እንዳልተፈጠረ ሆና ቁጭ ትላለች። እሳቸውም ገቡና ፋንቱ አሏት። ምን ነው በሰላም ነው ደህና ነሽ ግን አሏት። ፊትሽ እኮ ግርጥጥት ብሏል አሏት። ደግሞ በዛ ላይ ምን ሆነሽ ነው ያለቀሽ ትመስላለሽ? ምን ነው የተደበቀ ነገር አለሽ አሏት። ኧረ በፍጹም ምንም ነገር የለም፣ ትንሽ የሆርሞኑ አለመስተካከል ነው መሰለኝ፣ ትንሽ አሞኛል እንጂ ደህና ነኝ። እና ፋንቱ ምናልባት ምን ፈልገሽ ይሆን? ዶክተሩን ላምጣልሽ እዚህ ድረስ ሕክምናውን ያደርግልሽ? አይ በጣም ደህና ነኝ፣ አሁን በጣም ተሻሽሏል፣ ስለዚህ አያስፈልገኝም አለች። እኔ እናንተ እንክብካቤና ደስታን ሳስብ ደግሞ ህመሜ ይሻለኛል አለችው። ዶክተር ፋኑኤል እኮ ነግሮኛል፣ ይህ በሽታ ትንሽ እንትን ይልሻል፣ ግን አንቺ አንድም ድምፅ አላወጣሽም። በጣም ጥንካሬሽ ሳላደንቀው አልቀርም፣ ማንም የማያደርገው ነው አለ። ብዙም አያመም እኮ ዝም ብለው ነው። ደግሞ ኤቢን እያየሁኝ ኤቢ መትረፏን ስጽናና እኔ ህመሜን እረሳዋለሁ አለችው። በጣም የተባረክና ደግ ሰው ነሽ አንቺ። የገዛ እናቷ የወለደቻት እንኳ ያልሰጠቻትን እኮ አንቺ ለልጅ ያደረግሽው ውለታ ይህ ነው ብዬ ውለታሽን እንዴት እንደምመልሰው አላቅም አለች። ለእኔ ሳይሆን ለልጃችሁ ምልክት አድርጎ ለላከኝ ለፈጣሪ አመስግን አለችው። አዎ እሱስ ልክ ነሽ፣ ግን የሆነች ነገር አንድ ነገር ትንሽ ነገር ባደርግልሽ ደስ ይለኛል አለው። እንደ ምሳሌ ደስ እንዲለኝ ምን ላደርግልሽ? ገንዘብ ወይንስ ቤት ወይንስ ሌላ ነገር ሲላት ፍጥጥ ብላየችውና በውስጧ ያለችውን ካልክርኛ ይቀርማ ልጄን ስጠኝ፣ የአብራኬን ልጅ ናሆሜን ስጠኝ አለች። እባክህ የኔ ውለታ እንደዚህ ከከበደ ናሆምን ስጠኝ፣ ልጄን ስጠኝ አለች። የምትይ ነገር አልገባኝም። ናሆም እኮ ልጄ ነው፣ እንዴት ነው ልጄን የምሰጥሽ አላት። ከዛ በሰላም ነው ንቂ ፋንቱ አላት። ደህና ነሽ ግን ሲላት፣ እንዴ ዝም አልሽ እኮ አለ። ደህና ነኝ፣ ዝም ብዬ በሀሳብ ተጨልጥ ብዬ ነው አለችው። ግን ለምንድን ነው የምትጨናነቂው?
እባክሽ የሚያስጨንቅሽ ነገር ካለ ፈልገሽ አጣሽው ነገር ካለ ልስጥሽ አለኝ። እኔ ምንም ነገር አልፈልግም። እኔ እዚህ ቤት እንድኖር ከፈቀዳችሁልኝ ብቻ በቂ ነው። ከልጆቹ አጠገብ መሆን ብቻ ያስደስተኛል አለችው። ፋንቱ አለ እሱንማ አንቺ ትንሽ ነገር እኮ ነው ላድርግልሽ የምልሽ፣ ከከፋ ነገር እኮ ነው ያወጣሽን አላት። ግን ለምንድን ነው አሁን መጥቶ ያልጠየቀኝ አለችው። ዛሬ አልመጣም እንዴ? ቅድም መጥቶልሻል እኮ አላት። አይ ትንሽ መጥቶ ብቅ ብሎ ነው አይቶኝ ሄደው። እኔ እኮ እሱን ድምፅ መስማትና እሱን ማየት ያስደስተኛል። ለምን እሱስ ዳግምስ ይጠይቅሽ ነበር አላት። እሱ አሁን በጣም በስራ ተወጥረዋል ከኑሃሚ ጋር። አዎ ይገባኛል፣ ግን ለምን እንደው አልገባኝም። ብቅ እያለ እያየኝ ነው የሚሄደው አለች። ከሁላችንም ቤት በላይ ሁላችንም እንደ ቤተሰብ እያየሽ ያለው ኑሃሜ ነው። ለመሆኑ ግን አንቺም ጥሩ በተደጋጋሚ ሴት ጥሩ ነገር ታየዋለሽ፣ በጥሩ አመለካከት ትታየዋለሽ አላት። አይ አይመስለኝም። ቆይ ግን አለ ሁሉንም ነገር ስለ ራስሽ ግልጽ አድርገሽ የምትናገሪው መቼ ነው አለት። ምን ልናገር አለች ፋንቱ። ምን የምናገረዋለ እንዴ? ድሃና ጎዳና ያደገ ሰው ምን ታሪክ አለውና ያወራል አለችው። ማን እንደሆንሽ በጣም ስላንቺ ማወቅ እፈልጋለሁ አላት። ትኩረት እንዳደረግሽ ደግሞ ከናሆሜ ጋር ለምን እንደው አልገባኝም በማለት ምንም የምናገረው ነገር የለኝም አለች። በዛ ላይ ዶክተሮቹ ትንሽ ያምሻ ስላሉኝ ህመሙም ስላለብኝ መጨናነቅ የለብሽም ስላሉኝ መጨናነቅ አልፈልግም። ይቅርታ ወቅቱ አይደለም፣ በዚህ ሰዓት መጠየቅ አልነበረብኝም፣ ትክክል ነሽ በማለት ይጠይቃታል። ከዛም እንግዲህ ከኤቢ ጋራ ደግሞ አቶ ሌቁን ቁጭ ብለው ሲያወሩ በቃ ሊሰርጉ አባዬ ግን ስለነሱ ቤት ገዝተ መስጠታቸውን ሰምቻለሁ። ስለናሁም ቤት ስለገዛሁለት ቅራለሽ ለምን ገዛህለት ብለሽ ነው ሲል አይደለም በፍጹም አባዬ ለምን ለሱ ያለን ሁሉ አሰጠውም ደስ ይለኛል ቅር ያለኝ እና ሁላችንም አንድ ቤት አለመኖራችን ነው አለችው። ሁለቱም እኮ እዚህ ቤት ሲወጡ ቤቱ ጭር ይላል አሉ። አዎ ትክክል ነው፣ ግን እነዚህ ልጆች ትዳር እስከመሰረቱ ድረስ ለብቻቸው መሆን አለባቸው አላት። እና ስለዚህ ምን ይደረግ ብለሽ ነው አላት። ከስንት ጊዜ በኋላ ቤታችን በደስታ ስለተሞላ በጣም ደስ ብሎኛል። ገና ያንቺና የዳግምን ሰርግ ያሳየኛል አላት። አባዬ እኔ እኮ አንድ ሀሳብ አለኝ፣ ባገባ እንኳ ልጅ የመውለድ ችግር ይኖርብኛል፣ ልጅ ያሳይሃለሁ ብለህ ነው አለችው። ለምን አለ። አይ ባለፈው በደረሰብኝ የፅንስ እንትን መክሸፍ እንደዚህ ብዬ ልጅ የሚሰጠኝ አይመስለኝም። አይ እባክሽ እንደሱ አትበይ፣ ሁሉ የፈጣሪ ነው። እኔና እናቴ ስንጋባ ልጅ አልነበረንም። እንደውም እናቴ አዎ ሰምቻለሁ፣ እናቴ ነግራኛለች አለችው። እኮ እንደውም አንተ ከሰራተኛ ጋር የሄድክባት ምናምን ይመስላታል ሲላት፣ አዎ አንድ ጊዜ ግን በስህተት ተሳስቻለሁኝ አሉ። በስህተት አቺ አንድ ቀን የስህተት እኮ ናሆሜን ሰጥቻለሁ፣ ናሆሜ ተፈጥሯል ትላለች ፋንቱ በውጭና እያዳመጠች። ግን እኮ እናቱ ግን ከበር ላይ ጥላ መሄዷ ጨካኝ ናት። እንዴት ጥላው ትሄዳለች? ግን እንግዲህ አሁን ከእናት በላይ ፋንቱ በደንብ እየተንከባከበች እና ከእናት በላይ ያለ ፍቅር እየሰጠችው ነው። ምን ብሎ እናቱን ይፈልጋል ብለሽ ታስቢያለሽ? በማለት ይናገራሉ። ከዛም እሷም ብድግ አድርጋ ግን እሱ እኮ የማንነት ጥያቄውን መጠየቅ ነበረበት እኮ እያለች ስትል ከዛ ምንም ማድረግ አይቻልም በቅሽ አለች። ከዛ ወደ ኤቢት አሁንም ወጥታ ወደ ፋንቱ ክፍል ገብታ ምን ሆነሽ ነው የምታለቅሽው ትዬ ፋንቱ አለቻት። ደህና ነኝ ምንም አልሆንኩም። ውስጥሽ እንደተረበሸ ነው የሚያውቀው፣ መናገር ፈርተሽ ነው እንጂ አይንሽ ውስጥ የሆነ ነገሮች ይታይሻብኛል አለቻት። ደግሞ ቤት ውስጥ ስላንቺና ስላንቺ አባቴም እናቴም ያወራሉ አለች። ምንድን ነው የሚያወሩት? ስለምንድን ነው የሚያወሩት አለቻት። አይ ምናልባት ከአባዬ ጋር አንቺ የሆነ ግንኙነት አለሽ መሰለኝ፣ ይቅር በቃ በሌላ ጊዜ እነግርሻለሁ ስትላት፣ ግን እንዴት ነው ስለ እኔ ያወራሽው? ሲያወሩት ምንድን ነው ንገሪኝ እንጂ ብላ ስትጠይቃት፣ አባዬ ከአንቺ ከሆነች ልጅ ሴትዮ ጋር ትመሳሰልብኛለች እያልሽ አንቺም ደግሞ ከእስር ቤት እንደወጡ እንደመጣሽ እሱን ስታወይ ራሱን ስተሽ ወድቀሻል አለቻት። ናሆሜንም ስታይ አይንሽ በወንባ ይሞላል። ምን እንደሆነ ግን አልገባኝም። ደሜም ቀንሶ ሊሆን ይችላል፣ ደሜም ከፍ ብሎ ሊሆን ይችላል። ምናልባትም የአባትሽ መልክ ከሰው ጋር ተመካክሮብኝ ይመጣል ብላ አለቻት። ፋንቱ
ከዚህ በኋላ ግን እኔ ሚስጥረኛሽ ነኝ፣ እኔን ደግሞ አድንሽኛል፣ ሚስጥረኛ እንድታደርግኝ ይፈልጋለሁ አለች። እንግዲህ ሸብረብ እያሉ እየጠበቁ አቶ ዶክተር ፋኑኤልን መጥቶ ሁላቸውም ተሰብስበው ባሉበት አምራን ብቅ ትላለች። በስከ መጨረሻ አምራን ከዶክተሩ ጋር ተፋጠጠች። ምክንያቱም ውርደቷና ቅሌቷ እንግዲህ በሁሉም ላይ ሊወርድባቸው ሊሰማባት ስለሆነ በጣም ደንግጣ ነው ያየችው። ይቅርታም ልጠይቀውን ብትል ግን መጀመሪያም የፈራችው ነገር ይሄ ነበር። አሁን ሁሉም የእሷን ነገር አዩና አወቁባት ማለት ነው። ስለምትከታተሉኝ ከልብ አመሰግናለሁ።